ልክ ላንኳኳ ስል ነው የከፈትሽው። ስለዚህ ሀሳባችን አንድ ነው ማለት ነው። እኔ ምንም ጊዜ የለኝም ልትጨቃጨቅ ወይም ለጸብ ከሆነ የመጣህ ወደ ስራ። አይ እንደዛ አይደለም፣ ጸብ የሚባል ነገር የለም። ግን እስቲ ለትንሽ ደቂቃ እናውራ። እባክህ ወደ ስራ ልሂድበት። ለ2 ደቂቃ ብቻ፣ ለ2 ደቂቃ እናግኝ። እሺ ና ግባ። ቁጭ በል። ይቅርታ ግን በቅድሚያ ትላንትና እንደዛ ስሜታዊ ስለሆንኩኝ በጣም ይቅርታ። እንደዛ ሆኖ ሳየው ራሴ መቆጣጠር አቅቶኝ ነው። አንድ ሰው እንኳን ቢረዳኝ ደስ ይለኝ ነበር። የሚረዳሽ ሰውም አለ፣ ግን አንቺ በጣም ግትር ሰው ነሽ። ሁልጊዜ የምትፈልጊውን ብቻ ነው የምታደርግ፣ ስለ ሌላው ግድ የለሽም። እዚህ ድረስ የመጣው ይህንን ለማውራት ነው? አይ አጎትሽ እንደመሆኔ ላስጠነቅቅሽ ነው የመጣሁት። ቱርካን ይኸውልሽ፣ ለኮርባን ቤተሰብ ብለሽ አባትሽን አታስቀይሚ እሺ? የኔ ልጅ መፋታተሽ ጥሩ ሆኖ ሳለ እንዴት አሁን ድረስ ከነሱ ጋር ትነካኪያለሽ? እንደዛ እንዲሆን ስለፈለግኩ ነው። ከዚህ በኋላ ማውራት አልፈልግም። ቱርካን፣ በእነዚህ ሰዎች የተነሳ ብዙ ችግር ውስጥ አልገባሽም? አልበቃሽ ብሎ ደግሞ ሴቬ ላይ ከምትባል ሰው ጋር ተነካካሽ። አሁን ደግሞ ያቺ ሴትዮ ከእናትሽ ጋር ችግር ውስጥ ገብታለች። አንቺ ግን እሱን አታውቂም። አልገባኝም። ይሄ ደግሞ ምን ማለት ነው? ቤት ውስጥ ቆልፋ አስቀምጣት ልክ እንደ ልጇ ሚስት እያስለፋቻት ነው። በጣም ብዙ ነገር እያደረገቻት ነው። ቆይ ምንድን ነው የምታወራው? ይኸውልሽ ዳሪያ ዩኒቨርሲቲ እንዳለች ነው የምናስበው፣ ግን ያቺ ሴትዮ ቤት ውስጥ ልክ እንደ ሰራተኛዋና እያገለገለች ነው። የታጠበ ልብስ ታሰጣ ይቻታል። እንዴት እንደዚህ ያለ ነገር ትናገራለህ? በአይኔ በብረቱ እኮ ነው ያዩዋት። ልብስ ስታሰጣ ይቻት ነበር። እኔ ራሱ ለማመን ከብዶኝ ነበር። ቀረብ ብዬ ነገሩን ለመረዳት ሞክሬ ነበር። ሙስጣፋ ከሆነ ቅንጡ መኪና ውስጥ ወጥቶ በእጁ ስጦታ አንጠልጥሎ ሲገባ አየሁት። ከዛ ዳሪያን አቅፎ ሳማትና እጇን ይዞ ወደ ቤት አስገባት። ልክ ለ40 ዓመታት ያህል በትዳር አብሮ የቆዩ እኮ ነው የሚመስሉት። ውይ ዳሪያ፣ ምን አባቴ ላድርግሽ? ቱርካን፣ ቤተሰቦችሽ ዳሪያ እሷ ጋር እየኖረች እንደሆነ ቢያውቁ ልባቸው ቀጥ ብሎ ነው የሚሞቱት። ፈጣሪ ያምጣው። ግን የወላጆችሽ ቀብር አንድ ላይ ነው የሚሆነው። አይ ይኸውልህ እባክህ ለአባቴ ምንም ነገር እንዳትለው እሺ? ይህንን ጉዳይ ለእኔ ተውልኝ እባክህ። እንዴት ደስ የሚል ቤት ነው! መታጠቢያ ቤት ውስጥ ጃኩሲ አለ እና አትክልት ስፍራው ጋር ደግሞ የመዋኛ ገንዳ አለ። አንቺ ልጅ ግን አብደሻል እንዴ? ኪራዩ ስንት እንደሆነ እያየሽ ነው? አዎ አውቃለሁ። ከራየውና በኋላ ላይ ደግሞ ደስ ካለኝ እገዛዋለሁ ማለት ነው። ሴቶች እንዴት ናችሁ? ሰላም። ዳሪያ ለምንድን ነው ስልክሽን የማታነሺው? ምን ሆነሻል? እህቴ ደውላለህ ነው? አይ ሙስጠፋ ደውሎልኝ ነው። በጣም ብዙ ጊዜ ደውሎ ነበር። በመሃላችሁም እንደተፈጠረ አላውቅም፣ ግን ሊያናግርሽ ይፈልጋል። ሊያናግረኝ ከፈለገ መምጣት ይችላል፣ ግን እሱ መቼም እናቱን ጥሎ መውጣት አይችልም። ይህማ ይኸውላችሁ የአይባልክን ሙዚቃ ድግስ መግባት የሚፈልግ ማን ነው? በለው ደስ ሲል። መቼ ነው? ነገ ነው። የሁለተኛ ደረጃ ተማሪ እያለሁ የእነሱን ዘፈን እየሰበሰብኩ ለዶኖሽ ጋብዛት ነበር። አዎ አውቃለሁ። አዎ እናውቀዋለን። የእነሱን ዘፈን ከመስማታችን የተነሳ ሸምድደነው ነበር። አሁን ደግሞ በቀጥታ ሲዘፍኑ ታያቸዋላችሁ። እንደምትዝናኑ ተስፋ አድርጋለሁ። ለአንተና ለዶኖሽ ነው። አብራችሁ መሄድ ትችላላችሁ አይደል? ምን ካናል? የእውነትሽን ነው? አዎ በል በቃ ሂድና ደውልላት። ሄሎ ሄሎ። አቤት ሰርዳር። ይኸውልሽ ዶኖሽ፣ በአሁኑ እምቢ ማለት አይቻልም። ስለዚህ ስሚኝ። ግን እጅግ ሰርዳር ቆይ፣ የምንወዳቸው የሙዚቃ ቡድኖች አይቫሊክ መጥተዋል እና ነገ ማታ አነስ ያለች የሙዚቃ ድግስ ያዘጋጃሉ። የሥነ ጥበብ ማሳያ አዳራሽ ውስጥ ነው። ለ2 ሰዓታት ያህል ከቤት አምልጬ። መቼም በአሁኑ ብቻዬን እንዲሄድ አታድርጊኝም አይደል? ሰርዳር ቤታችን እኮ በእሳት ነበልባል ተሞልቷል። ከምናውቀው ችግር ሌላ አዲስ ችግር ተፈጠረ እንዴ? አይ ያው ታዲያ እንደዛ ከሆነ ነያ። ግድ የለም ነይና የምንወደውን ዘፈን በቀጥታ ሲዘፍኑ እንስማ። እንዴት ስንመኘው እንደነበር ትዝ አይልሽም? ሰርዳር አንተ ትሰማቸዋለህ። እኔ ግን ቤተሰቦቼ እንዲሆነው ሙዚቃ ሊድ ወይ ብዬ አልጠይቃቸውም። በጭራሽ አላደርገው ነው አይደል? እሺ እንግዲያው ስለረበሽኩሽ በጣም ይቅርታ ሰርዳር።
ቱርካን የት ናት? ዳሪያ ዳሪያ! ቤቴ ውስጥ እንደዚህ ዘው ብለሽ መግባት አትችይም። እህቴ የት ናት እያልኩሽ እኮ ነው። የት አለች? እዚህ የለችም፣ ሄዳለች። ቆይ ግን እኔ የምለው አንቺ ምን አይነት ሴት ነሽ? እኔን ተውሽና ደግሞ አሁን ወደ እህቴ ዞርሽ? ቱርካን የማየውን ነገር እየተናገርሽ ነው። ይኸውልሽ ትሰሚያለሽ፣ እህቴ እኮ ገና ተማሪ ናት፣ እየተማረች ነው። እንዴት እንዲጋቡ ፈቅደሽ ቤትሽ አስገብተሽ እንደ ሰራተኛ ታሰሪያታለሽ? የገዛ ቤተሰቦቿን ፍቃድ ሳትጠይቅ እንዴት ትፈቅጂላታለሽ? ምንድን ነው የምትይው? ቆይ የምን ጋብቻ ነው? ምንድን ነው የምታወሪው? እሱን እንኳን ተይው። አሁን እንደማያውቅ ሰው አታስመስይ። አንቺ አይደለሽ እንዴ ዳሪያ ልብስ ስታሳጥበት የነበረው? በይ ንገሪኝ። ቆይ እኛን የምትበቀኝ በዚህ መንገድ ነው? ምንድን ነው እየቀባጠርሽ ያለሽው? በጭራሽ እንዳትዋሽኝ እሺ። አጎቴ በአይኑ አይቶሽ ነው የነገረኝ። ስለ ዳሪያ እሱ ነው የነገረኝ። እስቲ አንዴ እንኳን እውነቱን እመኚ። ይኸውልሽ በደንብ አዳምጪኝ። ከኔና ከቤተሰቦቼ የራቂ ገባሽ? አሁን ስሜቴ ተጎድቷል፣ ምስኪን ነኝ ምናምን እያልሽ የምትቀባጥሪውን ነገር አላምንሽም። ስሚ ገደብሽን ማወቅ አለብሽ። ቱርካን ምንድን ነው ያደረግሽው? ዳሪያ ሴት ናት። እዚህ የለችም። ደህና ነሽ? አንተ ለምንድን ነው የመጣኸው? ለአንቺ ብዬ ነው የመጣሁት። ይህቺን ሴትዮ አላምናትም። ደግሞ አንቺንም ቤቷ አስገብታ ብቆልፍብሽስ? ዳሪያ ቤት ውስጥ የለችም። ስደውልም አታነሳም፣ መልእክት ብልክም አትመልስም። ስለዚህ ምናልባት ካገኘሃት ንገረኝ። እሺ ምንም አታስቢ። እዚህ አካባቢ ዞር ዞር ብዬ እፈልጋታለሁ። ከዛ ካገኘኋት እጇን አንጠልጥዬ ነው የማመጣልሽ። ከዛም እንዳሰበች ትጠይቂያታለሽ። ቱርካን ዳሪያ የት ነሽ? ስታዩ ደውይልኝ። በቃ በጊዜ ወደ ክፍል መሄድ አለብኝ። ቻው። እሺ ቻው። እህቴ በድጋሚ መልእክት ላከችልኝ። አረ መልሽላታ። በጣም ብዙ ጊዜ ደውላለች፣ ከዛ ደግሞ መልእክት ልካለች። ጨንቋት ነው የሚሆነው። ለምንድን ነው የሚጨንቃት? ባካ አትጨነቅም። እሷ እንደሆን ሁልጊዜም ልትሰድበኝ ነው የሚሆነው። በቃ ከዚህ በላይ መስማት አልፈልግም። ዳሪያ እንደዚህ አታድርጊ። ታላቅሽ እኮ ናት። እና ደግሞ እህት ቱርካን ላንቺ አስባለሽ። በእንደዚህ አይነት መንገድ ማሰብ የለብም። አልገባህም? ውስጥ ያለውን ነገር እኔ ላይ እየተወጣችብኝ ነው። ቆይ የሆነ ነገር ልንገርህ። 10 ሰዓት ላይ ከጋራ መኖሪያ አከራይ ሰው ጋር ቤት እንዲያሳይን ተቀጣጥረን አብረኝ ትመጣለህ? እሺ ችግር የለው እመጣለሁ። የቤተሰቦችሽን ነገር እንዴት ልታረጊ ነው? ከማደሪያ ክፍል እንደተባረሽ ሰሙ ምን ይላሉ? አታስብ፣ እሱን ራሴ ጨርሰዋለሁ። ማንም ሰው ምንም የሚያውቀው ነገር የለም። ቤት ተከራይቼ እዛ መኖር ጀምራለሁ። የሆኑ የቀሩን ነገሮች አሉ። ስለዚህ በቃ አሁን እነሱን እንጨራርስ። እሺ ኢርፋን ምንድን ነው? ለምንድን ነው የወሰድከው? ምንም አትጠይቂ አለቃዬ። በ2 ሰዓት ውስጥ ተመልሼ እመጣለሁ። ኢርፋን። አቤት አለቃ። እንኳን ደህና መጣሽ የኔ ልጅ። አመሰግናለሁ። አሁን ምንም ልረዳችሁ አልችልም። በጣም ብዙ የመጨራረሳችሁ ጉዳዮች ስላሉ የሚያስፈልጋችሁ ነገር ካለ አላውቅም፣ ግን የሆነ የተፈጠረ ነገር ካለ አሳውቁኝ እሺ? አይ አለቃ፣ ፈጣሪ አብዝቶ ይባርክ። ግን እድሜ ለአቶ ሶመር የሚያስፈልገው ነገር በሙሉ ሸፍነውልኛል። እሺ በሉ ሂዱ፣ ደህና ሁኑ። በልንካ ይህንን ያዝ። ወይኔ አለቃዬ፣ ውርጅብኝ ነው የወረደበት። ሲያሳዝን። ዳሪያም ከትምህርት ቤት ባንደሯ ተባራለች። ትላንትና ደውላ ነበርና ወንድሜ ከትምህርት ቤት ምንም ነገር ብትሰማ ለቤተሰቦቼ እንዳትነግራቸው ብላ ደውላ ነበርና ያው እሺ አልኩት። ኢርፋ እንዴት እንደዚህ አይነት ነገር ትደብቅላታለህ? አዎ ልክ ነች፣ ግን አለቃ ይህንን ቢሰማ ልቡ ቀጥንም ብለው እና ደግሞ እኔ ምክንያት መሆን አልፈልግም። ስለዚህ ምንም ችግር የለም አልኩት። እሺ ታዲያ አሁን የት ነው የምትኖረው? አላውቅም፣ ግን የሆነ ቦታ እንደማትወጣ ነግረኛል። ውይ ወይዘሮ ነስሪን በጣም ነው ያሳዘነችኝ። ያቺ ሴት እንደዚህ የምትታመመው እኮ በእነዚህ ልጆች ምክንያት ነው። ወይዘሮ ቱርካንን ካየኋት በጣም ቆየሁ። ለመሆኑ ደህና ናት? ቆይ እስኪ እንደውም ሂጄ እጠይቃታለሁ። እንዴ ምንድን ነው 50 ጊዜ የምትደውልልኝ? እንዴ አንተ ማለት እኔ ማለት ምን? ስምህን ረስቼው ነው። ይቅርታ አድርግልኝ ወንድሜ። የዳሪያ አጎት ነህ አይደለ? አይ አያስፈልግም። እኔም ያንተን ስም አላስታውሰው። ግን እያደረክ ያለውን ነገር እያወክ ነው። እኔ
እስኪ ያደረኩትን ነገር ንገረኝ። ምንድን ነው? ዳሪያ እዚህ ቤት ውስጥ አንተ ጋር ምን ትሰራለች? ልጅቷን ቤት ውስጥ አስገብተህ ቆልፈህባታል። ትቆልፍባታለህ ነው ያልከው? ይሄ እኮ የሚመለከትህ ጉዳይ አይደለም። አይመለከትም ስትል ምን ማለት ነው? የልጅቷ አጎት እኮ ነኝ። አጎቷ አንተ ነህ አይደለ? አንተ ማለት ለገንዘብ ስትል ቤተሰብህን አሳልፈ የጣልክ ሰው ነህ። ገንዘብ ብቻ የምታሳድድ አጎት ነህ አይደለ? ምን ነው ደነገጥክ እንዴ? ሁሉንም ነገር አውቀዋለሁ። ሁሉንም ዳሪያ ነግራኛለች። ታሪክህን በጠቅላላ አውቀዋለሁ። መቼም አሁን ከዳሪያ ጋር ምን ያህል ቅርበት እንዳለኝ ገባህ አይደለ? ይኸውልህ ሰውዬ በደንብ አዳምጠኝ። ስማ አጎት ተብዬ ሰውየው፣ አርፈ ተቀመጥ። የማልፈልገውን ነገር እንዳደርግ አታስገድደኝ። እዛው አጎት እንደሆንክ ተቀመጥ። እሺ እንግዲያውስ በሐሳብህ ጸንተሃል። ስለዚህ በቃ ይበቃህ። ልጅቷን ተዋት። ይቺ ልጅ ወደ ትምህርቷ መመለስ አለባት። ማንን ነው እንደዚህ እያልክ የምታወራው? ስማ ዳሪያን እወዳታለሁ፣ እሷም ትወደኛለች። እኛ እንደሆንን በድጋሚ ለመለያየትም አናስብ። ሁላችሁም በመሃላችን ጣልቃ ለመግባት አትሞክሩ። መቼም ቢሆን ሊገባ በማይችል መንገድ ልጃችንን መመለሳችን አይቀርም። እንዲህ አይነት ነገሮች ደግሞ በመጮ ብቻ የሚሳኩ ነገሮች ሳይሆኑ በድርጊት የሚታዩ ናቸው። ይኸውልህ የኮርማን ቤተሰብ እንኳን ሳይቀር የተሸነፉበት ነገር ነው። ታዲያ አንተ ምን አቅም አለህ? አባትህ እንኳን ልጄ ብሎ ያልተቀበለ ልጅ ነው። ምስኪኑ ሙስጠፋ። አዎ ስምህ ትዝ አለኝ። ልክ ነኝ አይደል? ንገረኝ፣ ልጁ ሙስጠፋ ነው አይደል? አሁን ይሄ ትንሽ ልጅ ነው የምትለው ሙስጠፋ ያላሰብከው ቼክ ይጽፍልሃል። የፈለከውን ያህል ቁጥር ይጽፍልሃል። ይሄንን ያዝና አፍህን ዝጋ። ከዚህ ጥፋ። ሰምተኛል አይደል አጎትዬ? ይገርማል። መቼም በዚህ 70 ሳንቲም እገዛለሁ ብለህ እያሰብክ ነው አይደል? ለተሸካሚው ብዬ ልጻፍልህ ወይስ በስምህ ላድርገው? ይሄ ቼክ ምናምን የምትለውን ነገር እዛው በኪስ ያዘው። ይኸውልህ ይሄ የሰፊ ልጅ የምትለው ሀብታም ነው። እሺ 30 ይሁንልህ። ስምህ ማን ነበረ? እንዴት ዋልሽ? ስብሰባው ጀመረ እንዴ? አይ አልጀመረም፣ በጊዜ ነው የደረሽው። ይሄን መውሰድ እችላለሁ? አዎ ይቻላል። እሺ ይሄም ያስፈልገኛል። እስክሪፕቶም ወስጃለሁ። አመሰግናለሁ። ማንም አልመጣም እንዴ? አንቺ መማት መጪ መስሎኝ ነበር። አልገባኝም። አሁን ይመጣሉ። አንቺ ግን እንዴት ነሽ? አለሁ፣ ደህና ነኝ። አንተስ እንዴት ነህ? አለሁ። አባትሽ? አባቴ እዚህ ድረስ መጥቶ ችግር ፈጠረ አይደል? አዎ፣ ለዛ ነበር አትመጭም ብዬ ያሰብኩት። አይ እዚህ ያለኝን ስራ ቀጥላለሁ። እሺ፣ ነገሩ ገባኝ፣ ግን ችግር እንደማይፈጥርብሽ ተስፋ አድርጋለሁ። ምክንያቱም አባትሽ እዚህ መስራት እንደሌለብሽ ደጋግሞ ሲናገር ስለነበር ነው። አዎ፣ ግን እኔ በሐሳቡ እንደማልስማማ ነግሬዋለሁ። ለፈጠረው ሁከት ደግሞ በጣም ይቅርታ። ለዛም ነው አሁን የመጣሁት። እስኪ ወይዘሮ ሩቻን ልያት። ይግቡ።
ወይዘሮ ሩቻን ነጊቢ መቼም ስራ እንደምትለቂ ልትነግሪኝ እንዳልሆነ ተስፋ አደርጋለሁ። ቆይ ትተሽ ልትሄጂ ነው እንዴ ቱርካን? አይ አሁንም እዚህ ነው የምሰራው። ያው አሁን ስብሰባው አዳራሽ ውስጥ ሳጣሽ ጊዜ ጨነቀኝና ላይሽ መጣሁ እና አባዬ ላደረገው ነገር ትልቅ ይቅርታ ልጠይቅሽ ነበር። አይ አስፈላጊ አይደለም። የማይገባኝን ወቀሳ መቀበል ለምጄዋለሁና በዚህ ጉዳይ አንቺን ለማስቀየም ምንም ሀሳብ የለኝም። ኦዛር ከዚህ በኋላ እዚህ መምጣት አይፈልግም። ያንን ሁሉ ዓመት የተለፋበት ነገር እንዲህ መሆኑ ለማመን ራሱ በጣም የሚከብድ ነገር ነው ቱርካን። ህንፃውን ለማፍረስ ከሚያስፈልገው ጊዜ ባነሰ ሰዓት ውስጥ መቋረጡ በጣም ይገርማል። እውነቴን ነው። በአንድ ጊዜ ነገሮች እንደዚህ ግልብጥብጥ ማለታቸው በጣም ይገርማል። ያልጠበቅኩት ነው። ሁሉም ነገር እንዳልነበረ ነው የሆነው። ቱርካን ዝም ብሎ በከንቱ ተስፋ ማድረጉ በጣም ያምናል። ወይዘሮ ሩቻን ግን ከህይወታችን የወጡ ሰዎች አይደሉም የሚጎዱ። ታውቂያለሽ፣ እምነታችን ነው የሚጎዳን። እንዳልተቋጭ አስበን ተስፋ የምናደርገው ነገር ነው የሚጎዳን። ነገ ሊስተካከል ብሎ ተስፋ ማድረጉ ነው የሚጎዳን። ራሳችንን የምናጠናክርበት ጊዜ ነው። ቁስላችንን ቆርጠን የምንጥልበት ጊዜ ነው። እንደዛ ከሆነ ብቻ ነው ህይወታችንን መቀጠል የምንችለው። ስለዚህ እኔ እረዳሻለሁ፣ ሁሌም አጠገብሻለሁ። አንድ ላይ ሆነን እንወጣዋለን። ምንም ችግር የለውም። በዚህ ጉዳይ እንኳን እንዳንቺ ጎበዝ ነበርኩ፣ ግን ያሳዝናል። ኦዛርን እንዲህ ተስፋ ቆርጬበት እንኳን እሱን መርሳት አልቻልኩም። ሁለታችንም መሸከም የነበረብንን ቀናቶች እኔ ብቻ ነበርኩ ያዝኩት። ታዲያ ይሄም ጥሎ መሄድ የፈለገን ሰው ሸክም እንኳን ሳይቀር ሁሉንም እኔ ነበርኩ ያዝኩት። ግን አዎ ልክ ነሽ። በከንቱ ተስፋ ማድረግ ልክ አይደለም። እንደዛ ወጥመድ ውስጥ መግባት ልክ አይደለም። በጣም ብዙ በታገሽ ቁጥር በጣም ትጎጫለሽ። እኔም አንቺም ይህንን ነገር አሳልፈናል። ስሜቱን እናውቀዋለን። በአባቶ ዘር ጉዳይ በጣም አዝናለሁ። በጣምም ተናድጄበታለሁ። አላውቅም፣ ብቻ አንቺ እንደዚህ ያዝነሽ ሳይሽ ተሰማኝ። ቱርካን በጣም ናፍቆኛል። በጣም ናፍቆኛል። ቆይ ሰዎች ፍቅር የማይሰጣቸውን ሰው እንዴት እንደዚህ ሊናፍቁ ይችላሉ? በጣም እኮ ነው የሚያሳዝነው። ቆይ ግን ለምንድን ነው ራሴ ላይ እንዴ የማደርገው? በቃ በጣም ናፍቆኛል። ፍቅር ራሱን የቻለ ንጉሥ ነው። ግዛትን ማስተዳደር የሚችል ኃይል አለ። ግን የኔ በጣም ይለያል። የሩቻን ኮርማን ፍቅር ባሸዋ ላይ የተገነባ ነው። ዙሪያውን መጥፎ የሆነ ጭካኔ የከበበውና ምላሽ ያጣ ፍቅር ነው። በእውነት በጣም ነው የሚያሳዝነው ቱርካን። ልቤን ነካው። ሶመር የሆነ ጊዜ ላይ ታውቂያለሽ፣ እንደ እናቴ እየሆንሽ ነው ብሎኝ ነበር። የዛኔ እንደዛ ያለኝ አድንቆኝ ይሁን ተናዶብኝ ይሁን ግን እሱን በጭራሽ አላውቅም። ግን ብዙም ደስተኛ አልነበረም። ይሄ ማለት ሁለታችንን ያውቀናል ማለት ነው። በጭራሽ አልተናደድኩበትም ወይም አልገረመኝም። እንደውም ካረሳሽ የምታስታውሺ ከሆነ የሆነ ጊዜ ወጣትነቴን ታስታውሽኛለሽ ብዬሽ ነበር። እንደውም ሆድሽ በጣም ከፍ ከማለቱ በፊት ለምን የሆነ ቦታ ሄደን አንዝናና?
የት ነበርክ? ቆይ ደጋግሜ ስደውልልህ ነበር ግን አላነሳህልኝም። ምን ተፈጥሮ ነው? ቆይ በድጋሚ እንደዚህ የተናደድሽው? ሙስጠፋ እውነት ነው? ያችን ልጅ አግብተሃታል? አንቺ ደግሞ እንዴት ሰማሽ? ዋናው እንዴት ሰማው የሚባለው ነገር አይደለም። እውነት ያችን ልጅ አግብተሃታል ወይስ አላገባሃትም? እንዴት እንደዚህ ታደርጋለህ ልጄ? አታውቅምና ነው ከቤተሰቦቿ ጋር መተያየት እራሱ አልፈልግም። ታዲያ እንዴት ልጃቸውን ሄደህ ታገባለህ? ሙስጠፋ ምን አስበህ ነው? ምክንያቱም አንቺ ሐሳቤን ስለማትደግፊኝ ሁልጊዜ እንደ እንቅፋት ነው የሚሆንብኝ። በቃ ስለዚህ ምን እንዳደረግኩኝ ለአንቺ ማስረዳት አይጠበቅብኝም። በቃ አለቀ። ከእሷ ጋር ተጋብተናል፣ እንዋደዳለን። አለቀ። አናወራበትም። አይ አላለቀም፣ ገና እናወራበታለን። አዳምጠኝ። ያቺ ልጅ ችግር ውስጥ ነው የምትከትህ። ቆይ እንዴት ይህንን ማሰብ ያቅትሃል? ይሄ በጭራሽ አይሆንም። ሁለታችሁ በጭራሽ አብራችሁ አትሆኑም። እኔ ይሄንን በፍጹም ልፈቅድ አልችልም። ይኸውልሽ እማዬ፣ የልጅቷ ቤተሰቦች አያውቁም። ይኸውልሽ እንዳታደርግ። ያውቃሉ። ሁሉም ሰው እንደተጋባችሁ ያውቃል። ያቺን ገንዘብ ወዳድ አዋርድልሃል። እንዴት እንደዚህ ትያለሽ? የምትናገሪውን ነገር እያሰብሽ ዳሪያን እንደዚህ አትቢያት። የትም ሳታውቂያት አትናገሪያት እሺ? አንተም ይገባሃል። ገንዘብ ነው የምትፈልገው። የኡዛር ኮርማን ልጅ ስለሆንክ ብቻ ነው አንተን የምትፈልግህ። በስም ድርጅት እንዳለህም ታውቃለች። ትክክለኛውን ነገር ነው ያደረገችው። ታዲያ በቃ አሁንኑ ትደውልልንና ጉድ ታደርጋለች። ከልቧ የምትወድ ከመሰለ በጣም ተሳስተሃል ሙስጠፋ። በቃሽ፣ ይበቃሻል። በቃ ዝም በይ። አሁን እንደተጋባ ካወቅሽ ልኬት ይኑርሽ። አፍሽን ዘግተሽ ቁጭ በይ። አንቺ የምትይውን ነገር መስማት አልፈልግም። ዋጩ በቃ። ዳሪያ ሚስቴ ናት እሺ? ከዚህ በኋላ የምትናገሪውን ነገር አስቢ። ልታከብሪያት ይገባል። ስለ እሷ የምታወሪውን ነገር እየተጠነቀቅሽ ታወሪያለሽ እሺ? ተግባባን? ትሰማኛለህ? ያቺ ሴት ጭንቅላትን ተቆጣጥረዋለች። ስለዚህ ምንም አልልም። በእጇ መዳፍ ውስጥ አስገብታ እንደ እንዝርት እያዞረች ነው። ይኸውልሽ ክፉ ነገር እየተናገርሽ ነው። ወደፊትም ማለትሽ አይቀርም። ሐዘንሽና ጭንቀትሽን ልትወጭብኝ ነው? ያንቺ ብቻ እንደሆነ ነው የምትፈልጊው? ይሄ ደግሞ ሰልችቶኛል። ይበቃኛል። ይበቃሻል። በቃሽ። እስካሁን ታግሼሻለሁ። አሁን ግን ሰልችቶኛል። ስሚ፣ ይኸውልሽ ዳሪያን የምትቀቢያት ከሆነ ምንጊዜም የምትይውን ነገር እሰማሻል። በአንቺ መመራት እጀምራለሁ። ሰምተሽኛል አይደለ? ተግባባን አይደለ? ግን ደግሞ አይሆንም ብለሽ እንደ ተጋባን የምትናገሪ ከሆነ እውነቴን ነው የምልሽ፣ ከአፍሽ የሚወጣውን ቃል አልሰማውም። እጠላሻለሁ። አባቴንም አተሸዋል። የእውነቴን ነው የምልሽ፣ እኔንም ታጭኛለሽ። አቶ ኦዛር ለተወሰነ ጊዜ እዚህ ስብሰባ ላይ መገኘት አይችልም። ስለዚህ በዚህ ስብሰባ የተወሰነውን ነገርም የተወያየነውንም ነገር በጠቅላላ የሆነ ሰዓት ላይ እናሳውቀዋለን። እንደዛ ይሻላል። ያው እንግዲህ ሳጠቃልለው እንደተነጋገርነው ከሆነ የዛሬ ብቸኛው ዓላማችን የኮርማንን መሬት ማስፋፋትን በተመለከተ መወያየት ነው። በተጨማሪም እንደሚመስለኝ አውደሪውም ተዘጋጅቷል አይደል ሴልቹክ? አዎ፣ ለእሱ የሚያስፈልጉት በሙሉ ተዘጋጅተዋል። ነገ ምርቶቹ በሙሉ ከሰራተኞቹ ጋር ይላካሉ። ከነገ ወዲያ ደግሞ የመክፈቻው ዝግጅት ይዘጋጃል። በተጨማሪም ለኩርማ ቡድን ደግሞ ለየት ያለው ዝግጅት ይኖራል እና ለተመርጦ ደንበኞቻችንም ዝግጅት ይኖራል። እሺ፣ በጣም ጥሩ ሀሳብ ነው። ኤድርሚት ስላለው የወይን እርሻ አዲስ ነገር አለ እንዴ? ከባለቤቱ ጋር ተገናኛችሁ? ንገረኝ እስቲ። አልተገናኘንም። ለመጨረሻ ያናገርነው ጊዜ ከወይዘሮ ሮቻን ጋር እንደሚገናኝ አሳውቆኝ ነበር። እማዬ፣ ጸሐፊዋ ልታገናኘን ፈቃደኛ አልነበረችም። ግን አቶ ካርታል አዲስ የወይን እርሻ ሊከፍት እንደሆነ እያስወራ ነበር። ከዛ ማንም ሰው ሳያውቅ በድንገት ተሰወረ እና እሱም ማግኘትም ከባድ ሆነ። ይቅርታ ግን ስለ ካርታል ኮኮሳል እያወራችሁ ነው እንዴ? አዎ። እንዴ አንቺም ታውቂዋለሽ እንዴ? በጣም የተጣበበ ሰዓት ነው ያለው። ይህንን ደግሞ ትላንትም ነግሬሽ ነበር፣ ግን አንቺን ዛሬ 8 ሰዓት ላይ ላገኘሽ እየጠበቅሽ ነው። አይ እኔ በስም ብቻ ነው የማውቀው። ለማንኛውም አብሮን እየሰራ አይደለም፣ ግን በጋራ ምንሰራ ለሁለታችንም ጥሩ የሚሆን ይመስለኛል። ያው ግን አልተስማማንም። ምናልባት ሀሳቡን ሊቀይር ይችላል። ስለዚህ እናያለን። ካርታል ኮኮሳል በመሆኑ የሚኮራ ከሆነ እኛ ደግሞ ኮርማኖች ነን። የሰውየውን ስልክ ቁጥር ፈልግልኝ። ይህንን ሥራ የወይን ፍሬው ከመሰብሰቡ በፊት እንጨርሰዋለን። ጥሩ፣ በል እንቀጥል እስቲ።
ሙስጠፋ፣ ዳሪያ የት ናት? ቱርካን ትምህርት ቤት ነች። አሁን በዚህ ነገር ልትዋሸኝ አትሞክር። ዳሪያ አንተ ቤት መኖር እንደጀመረች አውቃለሁ። እየዋሾሽ አይደለም ቱርካን። አዎ እዛ ነበረች። ትናንትና ወደ ኢዝሚር ተመለሰች። እናትህን በደንብ አገለገለችልህ? ቤትህንስ በደንብ አጸዳችልህ? እንድትዘጋጅ እያደረገቻት ነበረ። በቃ ይሄው ነው። የከፍተኛ ደረጃን ትምህርቷን ጥላ ቤትህን መታ ጸዳችልህ አይደል ሙስጠፋ? ምን ለማለት ፈልገሽ ነው? ምንም አልገባኝም። ግልጽ አርጊልኝ። ተው እንጂ ሙስጠፋ፣ ምንም እንዳልገባው አትሁን። የሰራኸውን ስህተት አሳምረህ ነው የምታውቀው። እህቴን ማግኘት ፈልጌያለሁ ግን ላገኛት አልቻልኩም። ስልኬንም አታነሳም። አንቺ ብትሆኚ ታነሽላት ነበረ። በቃ ሁል ጊዜ እየጮሽባት ነው። አሁን ለማንኛውም ካገኛት እንድትደውልልኝ ንገራት። ላናግራት ፈልጋለሁ። እሺ እነግራታለሁ። ግን ሰሞኑን ፈተና አላት። ከኔ ጋርም እየተገናኘን አይደለም። ይሄ ነገር ግን ምንም አላማረኝም። አመሰግናለሁ። እንደውም እያጠነከርሽኝ ነው። ምኞታችሁ ብርታት ይሆነናል። ብርታትን የሚሆነው ነው ያልከው ሙስጠፋ? የአንዲት ተማሪ ልብ አባብለህ በድብቅ ማግባት ሳያንስ አሁን ደግሞ እናት ቤት አስገብተህ አስቀመጥካት። ታዲያ እንዴት ነው ይህ ጥሩ ነገር የሚሆነው? እንዴት ብዬ ደግፈዋለሁ? አንተስ ልክ ነው ብለህ ታስባለህ? ለነገሩ አንተ ፍቅር ነው የምትለው፣ እህትሽን እወዳታለሁ ነው የምትለኝ። ታዲያ የምትወደውን ሰው እንደዚህ ነው የምትንከባከበው? እሳት ላይ ጥደህን የምትንከባከባት? እባክህ እንደዚህ አታድርግ ሙስጠፋ። እስቲ ትንሽ ልትረዳ ይሞክር። ምንድን ነው ወንድሜ? በሰላም ነው የመጣኸው? ዛሬ ማታ ስራ አለህ እንዴ? አይ ምን ነው ጠየቀኝ? አባዬ ጋር መሄድ አስቤ ነው። አይ አንተ ከፈለክ ሂድና ጠይቀው። ጀልባው ላይ ነው የሚኖረው። አውቃለሁ። አትመጣም? አልመጣም አልኩህ እኮ ወንድሜ። እባክህ ጀልባው ሲኦል ሆኖበታል። ይህንን ነገር ደግሞ ታውቃለህ። ብቻውን እየኖረ እኮ ነው። ተው እንጂ እንደ ሕፃን ልጅ አታኩርፍ። ሙስጠፋ፣ በልጅነቴ መኮራረፍ የሚባል ነገር አላውቅም ነበር። ፈጣሪ የተመሰገነ ይሁን። አሁንም ልክ እንደ ትልልቅ ሰዎች ርቀታችንን ጠብቀን እየኖረን። ስለዚህ አይመለከትህም እያልከኝ ነው? ሙስጠፋ እባክህ ተው፣ አታስጨንቀኝ። ርቀታችንን እንፈልገዋለሁ። ይኸውልህ እኔንና አባዬን የሚያገናኝን ድልድይ ተሰብሯል። ያንተ ግን ገና አዲስ ነው። ስለዚህ ጥሩ ጊዜ አሳልፉ። እንዴ ምንድን ነው የገዛኸው ደግሞ? ፋቲ፣ ይህንን ቴሌቪዥን ደግሞ ከየት ነው ያመጣኸው? አዲስ ነው የገዛሁት። ገንዘብ ከየት አምጥተህ? አዲስ እኮ ነው እህቴ። በዛ ላይ ምርጥ ነው። ከዚህ በኋላ እናንተ ጋር አልመጣም። እዚህ ጋር ደግሞ ማብሰይን ካደረግኩ በጣም አሪፍ ነው የሚሆነው። ሁሉም ነገር ይሟላልኛል። የሚቸግረኝ ነገር የለም። እየጠየቅኩ እኮ ነው። ገንዘብ ከየት አምጥተህ ነው? እንዴ ውዷ እህቴ፣ ከሆነ ሱቅ ነው የገዛሁት። እነሱ ጋር ገንዘብ ነበረኝና ይህንን በጣም በቅናሽ ሸጡልኝ። ይህንን ከዛ ነው የገዛሁት። ይህ ውስጥ አይደል? በቃ ዝም ብለህ ገንዘብህን አታባክን። ስሚ፣ እኔ የምልሽ የውጭ ሀገር ገንዘብ የሚዘረዝር ሰው ታውቂያለሽ? አዎ። ጥሩ እሺ፣ ነገ ይዘሽኝ ሂጂና የወርቅ ሳንቲም ልግዛ እና ደግሞ የወደፊት ሚስቴንም ላገኛት። እንደዛ ባድርግ የተሻለ ነው አይደል? እሺ እሺ። ስሚኝ፣ አሁን ለዚህ የቴሌቪዥን ደስ ፈንድሻ ብታፈክልኝ ደስ ይለኛል። ይቻላል ይቻላል። ምንም አታስብ። ግን አንድ ነገር ልንገርህ፣ ወንድሜ ገንዘብ ሳያስፈልገው አይቀርም። ምንም ነገር አላለም። ግን ቤታቸው እንዲሁ ዝም ብዬ ስመለከተው ባዶ ነው። ሩዝ የለም፣ ዘይትም የለም። እንዲያው ትንሽ ልታግዛቸው ትችላለህ ፋቲ? አዎ ቀላል እኮ ነው አይደለም እንዴ? ሁለት ልጆች እያስተማረ አንዳቸው ሁለተኛ ደረጃ አንዳቸው ደግሞ ከፍተኛ ደረጃ ትምህርት ማስተማር ከባድ ነው። በዛ ላይ የእህታችን የሆስፒታል ወጪ አለ። አዎ ትክክል። ይኸውልህ ፋቲ፣ ለአንተ የወሰደውን ዕዳ ራሱ በግድ ነው ከፍሎ የጨረሰው። እባክሽን ግልጹን ንገሪኝ። የቤቱን ጉዳይ አንቺ ሸፍኝ፣ ምክንያቱም ለወንድሜ ሌላው ለተውይለታል። ምንድነው ደግሞ ያደረክለት? እባክህ ይኸውልሽ የዶኑሽን ወጪ ሸፈንኩት እኔ ነኝ እና ለእህቴም የሆስፒታል ወጪዋን ሸፍኛለሁ። እስኪ አሁን እንኳን ብትወደኝ ብዬ ነው። እንዴ በደንብ ትወዳለች። ጎበዝ የኔ ጀግና። ይኸውልህ ማንንም የማታስቀይም ከሆነና እንዲህ የምታግዛቸው ከሆነ ማንም ሰው መጥቶ ካልተነሳ ምናምን እያለ አያስቸግርም። እሺ ነዛት፣ ይኸውልሽ የእጅ አምባርሽ እስካሁን ድረስ እኔ ጋር ነው። ያው ላገባ ስለሆነ ምን መሰልሽ ወርቅ ያስፈልገኛል። አንዴ ከቤተሰቤ ጋር ልቀላቀል እንጂ መልሼ እሰጥሻለሁ፣ አታስቢ። አይ ችግር የለውም፣ አልፈልግም። ያንተ ማግባት ለእኔ በቂ ነው። ነዛት ስሚ፣ ይቅርታ ለስላሳ ከፈንድሻ ጋር ልታመጪልኝ ትችያለሽ? ብዙ እንዲሆን ደግሞ እፈልጋለሁ። እሺ ችግር የለውም። በቃ ያንተ ትእዛዝ እንደሆነ ማብቂያም የለውም።
ለአሁን ብቻ ነው። ወይዘሮ ቱርካን የኮምፒውተር አስተማሪሽ በ10 ደቂቃ ውስጥ ይደርሳል። ከመሄዴ በፊት የምትፈልጊው ነገር አለ እንዴ? የለም፣ ግን አመሰግናለሁ። እንዴት አመሻቱ ሶመር? ሰላም ወይዘሮ ቱርካን፣ ጓደኞቻችን ሻይ እያፈሉ ነው። አታስቢ፣ አሁን ያመጣል። እሺ፣ አመሰግናለሁ። ለጥበቃዎቹ ሰው እንደሚመጣ ነግራቸዋል። የኮምፒውተር አስተማሪ አሁን ይመጣል። አዎ ያውቃሉ። አመሰግናለሁ። ሰላም። ዛሬ ማታ ትምህርት አለሽ እንዴ? አዎ። እንዴት ነው ታዲያ? ምኑ? ትምህርቱ? ጥሩ ነው። ዳቦ አለ እንዴ? ደስ የሚል ሽታ ይሸተኛል። አዎ፣ ትኩስ ነው። መብላት ትፈልጋለህ? ይጣፍጣል። እራት ግን እንዲህ ዳቦ ብቻ መብላት የለብሽም። በደንብ መብላት አለብሽ። ለዛሬ ብቻ ነው። ሌላ ነገር መብላት ስላስጠላኝ ነው። ዳቦ ብቻ ነው መብላት ያማረኝ። ይኸውልሽ ከፈለግሽ ለአይላ ደውዬ ነግሬያት በወይራ ዘይት የሆነ ቀለል ያለ ነገር ትሰራልሻለች። ከዛ በሹፌሩ ልክልሻለሁ። አይ አልፈልግም። ለጊዜው ምንም ምግብ አላማረኝም፣ ግን አመሰግናለሁ። ሻይም ልጠጣ ስለሆነ ይበቃኛል። እጠግባለሁ። እሺ። ትምህርትሽ ጥሩ እንደሆነ ነግረሽኝ ነበር። አዎ፣ ድሮ ታይፕ አጠቃቀም እችል ስለነበር ብዙም አላስቸገረኝም። ስለ ሶፍትዌሮቹ ቀስ ብዬ እየተማርኩ ነው። ያን ያህል ከባድ አይደለም። አዎ፣ ትለምጂዋለሽ። ቀላል ነው። ማንኛውም ሰው መልመድ የሚችለው ነገር ነው። ብዙም አይከብድም። እንግዲያውስ መልካም ትምህርት ይሆንልሽ። ደህና ደሪ። ደህና ደሪ። ደህና ደር። ሶመር፣ ከፈለግክ አባት ጋር ሄደ ብትጠይቀው ጥሩ ነው። ቱርካን፣ እሱ ጋር ሄጄ ምን እንደምለው አላውቅም። ማለቴ ማውራት ያለብንን ነገር በጠቅላላ አውርተን ጨርሰናል። መዝጋት ያለብንን በሮች ዘግተን ጨርሰናል። በቃ ሌላ ምንም አንድ የሚያደርገን ነገር የለም። ታዲያ ለምን ብዬ ነው የሚሄደው? አንዳንድ ጊዜ በተለያየ ምክንያት በጊዜ መደረግ ያለበት ነገር ሳይደረግ ይቀራል። ከዛ ጊዜ ያልፋል። ከዛ ሰው ጋር ስትራራቅ ከነጭራሹ ታጣዋለህ እና ወደ ኋላ ተመልሶ ነገሮችን ማስተካከል አትችልም። ከዛ ያኔ ራስን በጸጸት ትቀጣዋለህ። ስለዚህ ሶመር፣ አንተም እንደዛ እንዳትሆን አሁን ያለህን ጊዜ ተጠቀምበት። አዎ ልክ ነው። እኔና አንቺ እንደሆን ነው ማለት ነው። አዎ ልክ እንደኛ። አላውቅም፣ ብቻ ግን ያልሽው ነገር በጭራሽ እንዲገጥመኝ አልፈልግም ቱርካንን። ነገር ግን
ሁሉም ነገር የሚያልቀው እዛው የራሳችን ልብ ውስጥ ይመስለኛል። የልባችን ምት ምን ማድረግ እንዳለብን ይነግረናል። ትክክለኛው ነገር የቱ ነው የሚለው ሳይሆን ልብሽ የሚነግርሽን ነገር ነው ማድረግ ያለብሽ። ልብሽ ደምሮ ቀንሶ ይነግርሻል። ከዛ አድርጊ ብሎ ይመራሻል። መቼም ከልባችን የተሻለ አናውቅም አይደል? እሺ እንግዲያውስ ልቤ የሚልህን አዳምጠ። ደህና ሆኜ ቆይ ምን እያየሽ ነው ያለሽው? ሶመር በጣም ስለተጎዳና ስላዘነ እንዳያየው ፈልጎ አንስቶት ነው። ምክንያቱም ቱርካንን በጣም ነው የሚወዳት። ይሄ ሁሉ ፎቶ የተነሳው በአንቺ ምክንያት እንዳይመስልሽ ደግሞ። በተሳሳተ መንገድ ነው የተረዳሽኝ። በጣም አዝኛለሁ። በእውነት በጣም ያሳዝናል። ምክንያቱም ስሜቱን እኔም አውቀዋለሁ። እሱን ካጣው በኋላ ወይዘሮ ሩቻን ፎቶዎቻችንን እንደገና ማየት አልችልም ነበር። ምን ያህል ፎቶ እንዳቃጠልኩ ራሱ አላውቅም። ያለፈ ታሪኬን በማቃጠል የማልፈው መስሎኝ ነበር። ግን ከባድ ነው። ምክንያቱም እንደዛ ስናደርግ እራሳችንን ነው የምናሞኘው። ግድግዳው እንኳን ሳይቀር እሷን ነው የሚያስታውሰው። ሶመርን ለመርሳት እጅግ በጣም ሞክሬ ነበር፣ ግን አልቻልኩም በጭራሽ። ራሴን እያጣው እስኪመስለኝ ተሰምቶኝ ነበር። ያም ነበር። ግን ከምንም በላይ የሚያማው ነገር ምን እንደሆነ ታውቂያለሽ? ታውቂዋለሽ። አንቺን በደንብ ይገባሻል ወይዘሮ ሩቻን። መርሳት ነው። በጣም አዝኛለሁ። ግን አሁን ይሄው በልጄ እጽናናለሁ። አንድ ጥያቄ ልጠይቅሽ። ግን ተጽናንተሻል? እስከ መቼ ነው ራስሽን እንደዚህ የምትቀጭው? ለራስሽ ለምን እረፍት አትሰጪውም? ሰዎች በጭንቅላታቸው አይደለም የሚዋደዱት፣ በልባቸው ነው። በልባቸው ብቻ። ልብ ደግሞ አይሆንም የሚባሉ ነገሮች ይሆናሉ ይላል። አንድ ቀን በድጋሚ አብራችሁ ትሆናላችሁ ብሎ ነው የሚነግርሽ። ችግር የለውም ይልሻል። ምንም መያዣ መጨበጫ የሌለው ባዶ ተስፋ ነው የሚሰጥሽ። ይኸውልሽ ሚኔ፣ ቱርካንና ሶመር ተፋቱ ብለሽ ተስፋሽን ከፍ እንዳታደርጊ። ምክንያቱም ሶመር ቱርካን ላይ መቼም ቢሆን ተስፋ አይቆርጥባትም እና ደግሞ ሊቆርጥባትም አይችልም። አውቃለሁ። በዚህ ደግሞ ራስሽን አታሳዝኝ። ይኸውልሽ አንቺ ገና ወጣት ነሽ፣ ቆንጆ ነሽ፣ ብልህ ሴት ነሽ። ስለዚህ አዲስ ህይወት መስርቺ። የልጄ ልጅ እናት ባትሆኚ ኖሮ እስካሁን መጥፎ ሁኔታ ላይ ልትሆኚ ትቺ ነበረ። እሱ ደግሞ በጣም ግልጽ የሆነ ነገር ነው። እጅግ በጣም የሚያስጠሉ ቀናቶች አሳልፈናል። ግን ለልጅቷ ስል አሁንም ድረስ በደንብ እንገናኛለን። አልተጠፋፋንም። በቃ ያለው ነገር ይሄ ነው።
አንቺና ሶመር አይደላችሁም ሚኔ። እኔ እንኳን ሳልቀር ከቁስላችን መዳን እንደምንችል በደንብ አድርገን አምነናል። እውነቴን ነው። ግን ብቻችንን መሆናችንን በፍጹም መርሳት የለብንም። በቃ ይሆን ራስሽን አውጪ። ከሶመርም ቢሆን ምንም ነገር እንዳትጠብቂ።